ርብቃ በራሷ ጊዜ በጣም ችግር ላይ ወድቃለች። አንዳንድ ጊዜ ማስተዋል ጥሩ ነበረ። ወረቀቱን ስትሰጠው ለእዩ አንብባው ቢሆን የውርስ መሆኑን ብታውቅ ኖሮ ለእዩ ሰጥታ እንግዲህ እነመት እየሳቁ እየተደሰቱ እሷ ወደ ማልቀሱ አትሄድም ነበር። አሁን ላይ በጣም ትልቅ የሆነ ችግር ተፈጥሯል ማለት ነው። እዩ ወረቀቱን አግኝቷል። ወረቀቱ ደግሞ የውርስ ወረቀት ነው። እሱም እንግዲህ የአቤል አባት ለአቤል ነው ያወረሰው ለልጄ ነው ያለው። ነገር ግን አቤል የሚል ስም የለም። ስለዚህ ስሙ ከሌለ ደግሞ የእሱ መሆኑ አይታወቅም ማለት ነው። ስለዚህ አሁን ላይ አባቱ በህይወት ስለሌለ ማለት ነው የአቤል እዩ እኔ ነኝ ልጅየው እሱ አይደለም ካለ ሊታመን ይችላል። ምክንያቱ ደግሞ ምንም ያለ ሰው የኖረ ሰው ቢሆን ዲኤንኤ ምንም ይባል ነበር። ይሄ ግን በህይወት የሌለ ሰው ስለሆነ እኔ ነኝ እንጂ ልጁ እሱ አይደለም ብሎ ሊያስተካክል ነው እንግዲህ አቤል እዩ ይዞ የሄደው ወረቀቱን የኔ አባት ነው ውርሱም ለኔ ነው ሊል ነው። የሚያስፈልገው ደግሞ ሚስት ወይም እህት ወይም ወንድም መመስከር ይችላል። ለዚህም ደግሞ እዩ ቀድሞ አመቻችቷል። እሱም እንግዲህ መቲ እንድትፈርምለት አድርጓል። ለማሚቲ ግን ወረቀቱን አገኘኸው ወይ ስትለው አይ አላገኘሁትም ነው ያለው። ምክንያቱም አግኝቼዋለሁ ካለ እስኪ አምጣው ብዙ ነገር ልትለው ትችላለች። ማሚቲን ሁለቱም አያምኗትም። እዩም አቤልም ማለት ነው። አቤል በጣም ነበር የሚያምናት እንደ እናቱ ነበር የሚያያት። አሁን ላይ ግን በጣም እየተቀያየረች ስለሆነ ወረቀቱን ስጣይ ስትለው እንኳን አይ ራሴ ጨርሰዋለሁ ብሎ እምቢ ነው ያላት። እኔ እኮ ማሚቲ ነኝ፣ እኔ እኮ ሁሉንም ነገር ማድረግ እችላለሁ፣ ዝም ብለህ ስጠኝ እኔ አስጨርሰዋለሁ ብትለው እንኳን አይ አያስፈልግም ብሏል። ለምን ከዚህ በፊትም በጣም ሲጠራጠራት ነበረ። ርብቃንም ያሳገተችው እሷ እንደሆነች አሁን ላይ ሪች ለርብቃ ነግራታለች። ምንም እንኳን ርብቃ መንቃት ባትፈልግም ታውቃለች፣ ግን እያወቀችም መንቃት አትፈልግም። እና በጣም ነው የምትገርመው ርብቃ። ምክንያቱም እያወቀች ሁላ ባላወቀ፣ አንዳንዴ እንደዚህ ነው። በእርግጥ ሰው ጋር ለመኖር ስትሉ እያወቃችሁ ባላወቀ ነቅታችሁ ባልነቃ ማስመሰል መልካም ነው። እና እንግዲህ ማሚቴ የጠላቻት ርብቃ የእዩ እህቱ ናት። አሁን እዩም ሲያወራ በስልክ አባቱን ነው ያወራው። ወረቀቱን አግኝቼዋለሁ፣ አሁን ገንዘቡን ወይም ውርሱን በራሳችን ልናደርግ ነው። ነገር ግን አንድ ነገር ያስፈልጋል ስላለው በስልክ ያለው ሰው ማለትም አባቱ ወይኔ ባትሄድ አሪፍ ነበር እንጠጣ ነበር እያለ ነው። እንግዲህ ይሄ ሄዶ ደግሞ አባትየውም ነው። ምክንያቱም ከዚህ በፊት ርብቃ ታግታ ያለ የእዩ አባት መጥቶ ከውጭ ማለት ነው ተመልሶ ወደዛው ሄዷል። ርብቃም እንግዲህ ወይኔ ሳላገኘው እንዴት ሄደ ብላ ስታዝንም ብሩክንም ስትጠይቀው ሰምተናል። ብሩክም እንግዲህ ሄደኮ ርብቃዬ ትንሿዬ ሄደኮ ብለዋል ማለት ነው። እና በጣም የሚገርመው ነገር በኋላ ላይ ግን ሲያውቅ እንደዚህ ያንገላታው የራሱን እንደሆነ ያው አባትየውን በጣም ነው የሚጸጸተው ማለት ነው። እንግዲህ ማሚቴ ለምንድነው በዚህ ልክ የምትጠላት? ዛሬ ደግሞ ጭራሽ አዎ ፕራንክ ነው ብላ ነበር። አዎ ፕራንክ ነው ለማለት ማለት ነው። ማሚ እንግዲህ አዎ ፕራንክ ነው እንጂ አልተለወጥኩም ለማለት ሞክራ ነበረ። በኋላ ላይ ግን ብድግ አድርጋ አፍረጣታለች ማለት ነው ርብቃን። ለምን እርጉዝ ነሽ አሉ ስትላት አዎ ማሚዬ እርጉዝ ነኝ እኮ አለች። ለምንድን ነው ርብቃ ይሄን ያለችው? የኔ ርብቃ ልጅ ውለጅልን፣ ቤቱ ልጅ እስኪ በዚህ ህፃን ልጅ ድክ ድክ ይበል እያለች በጣም ብዙ ነገር ስትል ነበረ። በኋላ ላይ ግን የርብቃን ማንነት ርብቃ የማን ልጅ እንደሆነች ስታውቅ ነው እንግዲህ ማሚቲ ለአይን ያስጠላቻት ማለት ነው። ርብቃን ማየት ራሱ አልፈልግም ያለችው ማሚቲ በምን ምክንያት ነው? ስላወቀች ነው። ማንነቷን ስታውቅ የማን ልጅ እንደሆነች ስታውቅ በጣም ከመናደዷ የተነሳ እንግዲህ ለአይን እንኳን አስጠልታታለች ማለት ነው። ለዚህም ነው በጣም እየገፋቻት በጣም እያስጨነቀቻት ያለችው። እዩ ደግሞ ርብቃ እህቱ እንደሆነች አያውቅም። በእርግጥ ከዚህ በፊት ምን ብሎት ነበር አቤል? ይሄ ነገር ግን መመሳሰል አይመስለኝም። ያንተም አባት ንጉሴ የብሩክም አባት ንጉሴ መሆኑ የመመሳሰል አይመስለኝም። ይልቁንስ አባትህ ከእህትህና ከወንድሞችህ ጋራ እንዲያስተዋውቅ ብታደርግ መልካም ነው ብሎት ነበር። በነገራችን ላይ ግን ከሁሉም ጎበዟ ማናትኝ ሪች ነች። ሪች እንግዲህ በጣም ጎበዝ ናት ማለት በተለይ የእዩን ነገር አውቀዋለች ማለት በቃ እዩ ተንኮለኛ እንደሆነ ጥሩ ነገር እንደማያስብ በጣም ነው የተገነዘበችው። እውነት ለመናገር ዩኤል የክፋቱ ጥግ ማለት ነው። የክፋቱ ቅጥማታት
እንግዲህ ወረቀቱን ወስዷል። ኦኬ ወረቀቱን ከወሰደ በኋላ ጭራሽ ወረቀቱን የሰጠችው ርብቃ ናትኝ። ስለዚህ ርብቃ እንደሆነች ደግሞ ለማሳወቅ ምን አድርጓል? ካሜራ አስቀምጦ ጭራሽ በካሜራ ቀርጿል። ለምን ነገ ጧት እኔ እኮ አልወሰድኩም ውሰድ አለች የሰጠችኝ ወሰድኩኝ ለማለት እና ርብቃ እንድትጣላ ለማድረግ። ለምን ከዚህ በፊት ምን ብሏል? ጭራሽ እኔ በህይወት እያለሁኝ አንተ ባለ ልጅ ባለቤት ባለመኪና ሆነህ ደስተኛ ሆነህ ልትኖር እሱ ሲያምርህ ይቀራል እያለው ነበረ ማለት ነው አቤልን። ምክንያቱም አቤልን በእርግጥ ትንሽ አንዳንድ ጊዜ እኛ ሰዎች ስንባል ማስተዋል አለብን። ለምንድን ነው አቤልም አንተ ልትችል እዩን ማለት ነው አንተ እንዲህ ልታደርግ አንተ ብሎ የሆነ የማንኳሰስ ነገር ያደርጋል እና እሱንም ለመበቀል ይመስላል ማለት ነው። አሁን ላይ እዩ ማሜቲ መክራው ነው። ማሜቲ እንዴ አንተ ምን ሆነሃል? ቤቱ በሱ ስም መኪናው በሱ ስም ቢያንስ እንኳን እኮ ወረቀቱን በአንተ ስም ብታደርግ ሀብታም ነው የምትሆነው። ውርስ እኮ ነው። እንዴት ወረቀቱን እንኳን ማውጣት ያቅተሃል? ብለዋለች። ያንን ብላው ያንንም ደግሞ አድርጎ ማለትም ወረቀቱን አግኝቶ እንኳን ለማሚቲ ያልነገራትም። እንግዲህ ሁለቱም በጣም የሚገርሙ ሰዎች ናቸው። ማሚቲ የምትፈልገው ወረቀቱን እሷም ትፈልገው ነበረ። ለዛም ነው ወረቀቱን ስጠኝ እኔ ላስጨርስልህ ለምን ችላ አልክ ስትለው ነበረ አቤልን። አሁን ላይ ግን አቤል ሊገምት የሚችለው ማሚቲንም ነው። ምክንያቱም ስጠኝ እያለችው እየለመነችው ነበረ። እሱም ደግሞ እንደሌለ ነግሯታል። ነገር ግን አቤል እንዴ የት ሄደሽ ወረቀቱ ማን ወሰደው ብሎ ገጭ አድርጎ መሳቢያውን ደብድቦታል። በዚህ ሰዓት ታዲያ ርብቃ በጣም ነው የደነገጠችው። ምክንያቱም እሷ ለዩ ሰጥተዋለች። በእርግጠኝነት ግን ለዩ ሰጥቼዋለሁ አትልም። ለምን እሷ ይጣላሉ ብላ ነው የምትፈራው። እንግዲህ ማሚቲ ያክል አስፈራርታት ልጅሽን አስወጪውም ግደዩም አይመለከተኝም ከኔ ልጅ ግን ራቂ ብላት ይህንን ሁሉ ብላት እንኳን ማሚቲን አገኘሻት ሲላት አዋገኘዋትኝ በቃ ከዚያ ውጭ መናገር አትፈልግም። ለዚህም ነው ሪች ምን ብላለች እንዴ ቆይ ማሚቲ ምን አርገሻት ነው ደግሞ? እኔ ልንገርሽ የመጣሁት ራሱ ልቤ አላርፍ ብሎኝ ነው። እንዴ ታግተሽ ከመጣሽ ወዲህ እኮ እኔ ልቤ አርፎ አያውቅም እና ያሳገተኝ ማን ነው ምናምን የሚለውን አታጠኝም እንዴ አታጣሪም እንዴ? በእርግጠኝነት ደግሞ ልንገርሽ ያሳገተችሽ ማሚቴ ናት ብላታለች። እንዴ ሪች ይሄማ ሊሆን አይችልም በፍጹም እያለች ስትናገር እንግዲህ ሪችም እኔ እውነቱን ነገርኩሽ የዛን ቀን አንቺ የታገትሽ ቀን ጭራሽ ምኗም ነገር አያምርም ነበረ እንዴ ትዝ አይልሽም እንዴ ከተመለስሽ በኋላ ራሱና ምን ሆንሽ አትሟሚ አልሟሟሽ እያለች በጣም ብዙ እኮ ስትል ነበረ። ስለዚህ ማሚቴ እንደሆነች ግልጽ ነው። አይንሽን ግለጭ ርብቃ ቆይ አንቺ ምን አርገሻት ነው ስትላት ርብቃም እኔ እንጃ ሪች ምን እንዳረኳት አላውቅም። አንዴ ሰው አንዴ አፈር እየሆነች ነው እንዴ ጭራሽ እኮ ልጅሽን አትውለጁ ነው ያለችኝ። እስኪ ቆይ እኔ ያረገዝኩትን ልጅ እንዴት ነው መውለድም አልችለው ብላለች። ማሚቲ እንግዲህ መውለድማ ካልፈለግሽ እንደዚህ እኮ ማድረግ ነው ብላ ብድግ አድርጋ ፍርጥ ነው ያረገቻት ማለት ነው። እንዴ ማሚቲ ምን ሆነሽ ነው? እርጉዝ እኮ አይገፈተርም ስትላት እኮ ነግረሽል እንዴ ልጅሽን ተሸክመሽ አባትሽ ቤት ከምትገቢ እዚህ ቤት መቼም ቢሆን እንዳታስቢ እዚህ ቤት አትወልጂውም። ስለዚህ ልጅ ይዘሽ አባትሽ ቤት መሄድ ካልፈለግሽ ደግሞ እንደዚህ አርገሽም እንዳይወለድ ማድረግ ትችያለሽ ብዬ ነው ብላ እንግዲህ ብድግ አርጋ ነው ያፈረጠቻት። ታዲያ ወዲያውኑ አዙ ስለመጣች ታርፋለች ማለት ነው። እንግዲህ አዙን ደግሞ ለምን ቶሎ መጣች? እየደማች ነበር። እየደማች ማለት ደም እየፈሰሳት ነበር ለማለት ሳይሆን ውስጧን እያበገንኳት ነበረ፣ እያቃጠልኳት ነበረ። ስለዚህ ተስፋ ለማስቆረጥ መንገድ ላይ ነበርኩኝ ብላለች። ይሄም እንግዲህ ምንድነው እንዴ ማሚቲ ቆይ ልጅ ስትፈልጊ የነበርሽው አንቺ አይደለሽ እንዴ? በዛ ላይስ ደግሞ እኔና አቤል እንድንዋደድ እንድንፋቀር ያደረግሽው አንቺ አይደለሽ ስትላት ነው እንግዲህ እንዴ ስለዚህ ከዛ በፊት አትዋደዱም ነበር ማለት ነው። ልጄ አይወድሽም ነበር ማለት ነው ብላለች። ርብቃም ደግሞ አዎ ማሚቲ አቤል ከማይወዳቸው ሰዎች ውስጥ ነበርኩ። እድሜ ለአንቺ ግን እንድንዋደድ እንድንፋቀር አድርገሽናል ስትላት አሃ ስለዚህ አይወድሽም ነበረ ማለት ነው። አሁንም ቃሽን ተክለለሽ ወደ አባትሽ ቤት ሂጂልኝ ብላለች። ስለዚህ አባቷ ማለት እንግዲህ የዩ አባትና የርብቃ አባት አንድ ነው። ይሄንን ማሚቲ ያወቀችው ብሩክ ለመጀመሪያ ጊዜ እዚህ ቤት የመጣ ቀን ነው።
ወንድሟ ነው ትክክለኛ ብላ ስታጣራ ወንድሟ እንደሆነ ስታውቅ ወደነ ርብቃ ህይወት ገብታለች። ማለትም ርብቃንና አቤልን በጣም ነበረ ስታግባባቸው እንዲቀራረቡ፣ አንድ ላይ እንዲሆኑ፣ ራት አብረው እንዲበሉ ፕሮግራም አድርጋ ወረቀት አስፈርማ አጋብታ ብዙ ነገር አድርጋ ነበር ማሚቴ። አሁን ላይ ግን ተቀይራ ሌላ አካል ሌላ ሰው ሆና ብቅ ብላለች ማለት ነው። እና በጣም የሚገርመው ሪች ምንድን ብላለች እንዴ? ቆይ ለማን ልታወሩ ነው? ለእኔ ካልነገርሽኝ እንዴ? ማሚቲ ምን አርገሻት ነው? ምን አስቀይመሻት ነው? ሲጀመር አንቺ ሰው ማስቀየም ትችይበታለሽ እንዴ? ቢናገሩሽ እንኳን ባልሰማ እኮ ነበረ የምትሄጂው። ቆይ አሁን ምንድነው ያደረገችሽ ማሚቲ? አንቺስ ምን አርገሻት ነው? መቼስ አንቺ ምን አርገሻት ነው ስልሽ አንቺ ምን እንደማታረግ ያውቃለሁ። እንኳን አይደለም ተነስተሽ አንቺ የሆነ ነገር ልታረጊ፣ ሲናገሩሽ እንኳን አንገትሽን ደፍተሽ እኮ ነው ባላየ የምትሄጂው። እና ቆይ ምን አርጊ ነው የምትልሽ አሁን እንዴ? ምን ይሁንላት ብላለች ማለት ነው። እና ለምን ትደብቂኛለሽ ንገሪኝ ስትላት ሪች ማለት ነው ርብቃ መናገር ጀምራለች። እና ንገሪኝ ግን አትከፊ ሪችዬ፣ ካልከፋሽ ልንገርሽ፣ እኔ እኮ እንዳትከፊ ብዬ ነው የማልነግርሽ ብላታለች። እና ሪችም እንዴ አንቺን ከፍቶሽ የለ እንዴ? ስለዚህ እኔንም ይክፋኝ ዝም ብለሽ ንገሪኝ ብላለች። እናም ሪች ማሚቴ ልጅን እንደወልደው አትፈልግም ብላታለች። ይሄ ደግሞ ማለት ምን ማለት ነው ስትላ ጊዜ እኔ እንጃ ሪች ለምን እንደሆነ ባላውቅም፣ ማሚቴ ግን አቤልን ፈትቼ ከዚህ ቤት እንደወጣ ትፈልጋለች። ጭራሽ ልጅ በዚህ ቤት ልትወልጂ ያምርሻል እያለች በጣም ነው እየጮኸችብኝ ያለችው ብላለች። እና የተረገዘ ልጅ ታዲያ እንዴት ነው እንዲወለድ የማትፈልገው እንዴ? ማለት ምን ማለት ነው? እሺ ምን አለችሽ እያለች ሪች በጣም ስትቆጣ ነበረ። እንግዲህ ሪች ልጄን ግደዩ ነው እያለችኝ ያለችው ብላ ስትናገር ሪች ቀውጠዋለች ቤቱን ሙሉ። በጣም ነው የጮኸችው፣ በጣም ነው የተቆጣችው። በሌላ በኩል እንግዲህ ኢዩኤል አላማውና ሀሳቡ የተሳካለት ይመስላል። የቤቱን ጉዳይ ማለትም የወረቀቱን ጉዳይም ለማስፈጸም ሚስት ወይም እህት ወይም ወንድም ምስክር ያስፈልጋል ስለተባለ ቀጥታ የደወለው ወደ መታሰቢያ ነው። መቲ ደግሞ እንግዲህ በጣም የምታሳዝነው መቲ ትወደዋለች። ስለዛ መጠቀሚያ ሊያረጋት ነው። እሱ በፍጹም ነው የማያፈቅራት። ነገር ግን እሷ መጠቀሚያ ለመሆን ዝግጁ የሆነች ትመስላለች። አሁንም ደውሎ እንግዲህ ኢዩኤል እንገናኝ ናፍቀሽኛል ዝባዝንኬ ሲያወራ መቲም ፍቃደኛ ሆና እሺ በጎ ብላ ተቀብላለች። ይሄ በጣም የሚያሳዝነው ነገር ነው ማለት ነው። እንግዲህ መቲ ከሄደላትም በኋላ ስለ ወረቀቱ የምስራች ከነገራት በኋላ እንግዲህ እንደሚጋቡ ነው የነገራት። እሷም እሺ ችግር የለውም ታዲያ በደስታ ነዋ እንጋባ ፕሮግራም ስትል፣ አይ በፕሮግራም አይደለም እኔ ወረቀት አዘጋጅቼ አመጣለሁ፣ አንቺ ደግሞ እዛ ላይ ትፈርሚያለሽ። ከዛ በኋላ ገንዘቡን ማለትም ውርሱን በስማችን ካደረግን በኋላ እናስብበታለን። አሁን አንቺ ለምትዩ ሰርግ ፕሮግራም ምናምን ለምትዩ በኋላ እናስብበታለን ብሏታል። አሁን ላይ አቤል እንግዲህ ወረቀቱን ፈልጎ ርብቃ እንድትፈርምለት ሊያደርግ ነው። እዩ ደግሞ ኦልሬዲ ወረቀቱን አግኝቷን መቲ እንድትፈርምለት ሊያደርግ ነው። አሁን እዚህ ጋር ርብቃ በጣም ውጥረት ላይ ናት። እዩ ደግሞ ራሱን ነፃ አውጥቷል። ምክንያቱም ይኸው ካሜራው እየው ርብቃ ናት ያወጣችው፣ አውጥታ የት እንደጣለችው አንተ ፈልግ፣ አንቺም የት እንደጣልሽ ተናገሪ ሊላት ነው ማለት ነው። እሷም አይ እኔማ ሁለታችንም እስር ቤት ነው የምንወርደው ወረቀቱን ካልሰጠሽኝ ካልፈለግሽው ስላለ እዩ ሰጥቼዋለሁ ብላ መናገር መቼም አትችልም። ሁሉን ነገር ዝም ነው። ርብቃ እንግዲህ ይህን ነገር ዝም ካለች ከአቤል ጋር መጣላት ሆነ ማለት ነው። እንግዲህ ቀጣዩን በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። ለዛሬ ግን ይህንን ይመስል ነበረ። ርብቃ ምን ልታደርግ ትችላለች ከተባለ ለሪች ትነግራታለች። ሪች ደግሞ ለአቤል ፍርጥርጥ አርጋ ትነግረዋለች። ኢዩኤል ያው ውሸቱ ይጋለጣል። ይሄን ይመስል ነበረ። ቀጣዩን በቀጣይ ፓርቲ የሚመጣ ይሆናል። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። ላይክ አትርሱ ውዶችዬ። ባይ ባይ።